ወይኔ ስታሳዝን እስኪ በጣም ናፍቃኝ ነበር። ሚራ ስልኩን አምጪው ብዬሻለሁ። አምጪው ስልኩን። እንዴ ተይ እንጂ ቆይ ትንሽ ላልቅስ እንጂ። የእህቴ ፎቶ አምጪው። ለማንኛውም ባንቺ ምክንያት እዚህ ቆይታ ፈቀደልኝ። ጥሩ ሰው እንዳንቺ አይነት መርዝ ግን ከየት እንዳገኘው ነው። ታዲያ ለምን በፍቅር አትመጪሽ? ቤቱን አንስለው። አንቺ አውሬ ውጪልኝ። አሁን ለማንኛውም አድናንን ይቅርታ ጠይቀው። ቤት ታርቆን መጥቶታል ዛሬ። ለምን ሲመጣ ጠይቀሽ ይቅርታ አስጠይቀው። ሚራ ለምን መጣው እያልኩሽ ነው። ከሚስቴ ጋር እንዳላይ ካለው አድናን ደግሞ ለምን አለ? አንቺ ሁል ጊዜ ውሸት መናገር አይሰለችሽም አይደለ? ሰማያለሽ? ጎዳና መውደቅ የማትፈልጊ ከሆነ ይቅርታ አስጠይቀው። ሌላ ተርፎ ያስፈልግ። ሚራ ገና ያልመለሽልኝ በጣም ብዙ ጥያቄዎች አሉ። ምንም አልኩ መሰለኝ። አላምንም። ቆይ ምን ሆነ ነው ንገረኝ። ምንም አልኩ ማርኩሽ እኮ እና ይሄ ምንድን ነው? ወይኔ በጣም ይቅርታ ሳመንኩ አይደል? ዳንያ ምን እየሆንሽ ነው? ይሄኔ ፍቅር ምን መሰለህ በጣም ጎርተው ከሆነ እኮ ብዬ እንዳይከሰሱ ለማለት ብዬ እኮ ነው። ለአንተ ብዬ እኮ ነው። ምንም አላማረኝም። እና እየጠረጠርከኝ ነው? አልጋ ላይ ካያችሁ ጀምሮ ለዛ አንድ ጊዜ ይቅርታ አልኩህ አይደል? ቶሽ ምን እያልኩኝ ነው? ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበልላችሁ እያልኩኝ ዛሬም በተወዳጅና እንዲሁም በአዝናኝ ድራማ በሌዋና ድራማ መጥቻለሁ ማለት ነው። እንግዲህ ሌዋና ድራማ እጅግ በጣም አስተማሪ እየሆነ መጥቷል። በዛሬው ዕለትም የምንመለከተውና የምናየውም ነገር ሌዋና በእህቷ ሞት ምክንያትም ለከፍተኛ ጭንቀት እንደተደረገችና እንዲሁም መቋቋም እንዳቃታትም ያየንበት ክፍል ነው። በዚህም ቤቱን ለቀን እንውጣ፣ እኔና አንቺ የራሳችን ጊዜ ማሳለፍ ይኖርብናል በማለትም አድናን ቢለምናትም እሷ ግን እምቢየው ብላለች። ታዲያ ይህንም የመቋቋም ያቃታትም ሌዋና በአሁኑ ሰዓትም አድናንን ይቅርታ በመጠየቅና እንዲሁም መቀመጥ እንደሌለባትም እያሰበች ነው። በሌላ በኩል ተንኮለኛና እንዲሁም አስመሳዋ ሚራም ታርቆን በእኔ ፍቅር ከተንበረከከና እንዲሁም አንዳንድ ነገሮችም ከተቀያየሩ እኔ የሸጥኩትን ቤት መመለስ አለብኝ እያለችም ከነጋ ጠባም እየሰራችም ትገኛለች። ታዲያ ተንኮሏንም በመስራት ያለችው ሚራም ቢሆን አሁን ላይ ሁለቱንም ለማጣላት ብትሞክርም ነገር ግን ታርቆን በጣም የዋህና መልካም ስለሆነም ሁሉንም እግራና ቀይ በማየትም ይቅርታ ጠይቋል። የአድናን መገላመጥና እንዲሁም የአድናን መደባደብም ቢሆን ለጊዜው ቢሆንም እሱ ደግሞ ይቅርታ ቢያደርግለትም ነገር ግን አሁን ላይ ሚራም ቢሆን ተንኮሏንም አስቀድማ እንደምትሰራና እንዲሁም ወደፊትም በሰላም እንደማይኖሩ እየፎከረችና የዛተች ነው። ዳናይት የድሮ ፍቅረኛዋን አድናንን ወደ ራሷ ለመመለስና ለመጠቅለልም በጣም ብዙ ጊዜ እየፈጀባትም ይገኛል። ምክንያቱም አድናን ፈቃደኛ እንዳልሆነና እንዲሁም ፊት እንዳልሰጣት ባያት ጊዜም እሷም እያሰበችና እንዲሁም ለከፍተኛ ጭንቀትም እየተዳረገች ትገኛለች። ሌላው ይቅር ባለቤቷ ከአጠገቧ ሆኖ እያወራት እያለም ሀሳቧ ሁሉም ነገር ጥቅልል ብሎ ከአድናን ነበረ። አድናን ምን ይሆን እንደዚህ የቀየረ ይሆን? ደግሞም ከዚህ ቤት ውጡ ይላል ባለቤቴ። ነገር ግን አድናን ለመጨረሻም ጊዜ አይወጣም በማለትም ከራሷ ጋርም እየመከረች ነው። ተንኮለኛዋ ሚራም ቢሆን አቶ ታርቆንን ለማንበርከክና እንዲሁም በእሷ በማይመስል ቃላቷም ተታሎም ወደ ራሷ እንዲመጣና እንዲሁም በፍቅሯም እንዲጠመድ ለማድረግም ብዙ ስራዎችንም እየሰራች ትገኛለች። ታዲያ በአሁኑ ሰዓትም ከሌዋና ጋርም ቢሆን ፍጥጫቸውንም ቀጥለዋል። ይሄ ድራማ ወዴት እየሄደ ነው? ቤተሰብ እናንተም ሀሳብ አስተያየታችሁን በኮሜንት መስጫ ላይ ያስቀምጡ እያልኩኝ ሌዋና በጣም የምታሳዝንና እንዲሁም ለእህቷ ያላት ፍቅር በጣም እጅጉን የገነንና እንዲሁም በጣም ከባድ እንደሆነም ያሳያል ማለት ነው። እና በዚህ አጋጣሚ አድናንም ቢሆን ሊረዳት አልቻለም። እንግዲህ ከአጠገባም ሆኖ መንከባከብም ሆነ የሆነ ነገር
ማድረግ አለበት እንጂ በየሰዓቱ መበሳጨት እንዲሁም ደግሞ ከሚራም ጋር ያለውን ነገር ማቋረጥ አለበት። እግር በእግር እየተከተለች ሰላማቸውን ተነሳቸዋለች እና እንግዲህ ልኋናና አድናንም ቢሆን ክፍተት በተፈጠረ ቁጥርም ሚራ የሆነ መንገድ እያገኘች ነው የምትሄደው እና በዚህ አጋጣሚ አሁን ላይ ባርኮትን በፍቅሩም አንበርክካ አሁን ላይ ቤቱንም ማስመለስ ነውና ህልሟም ዳናይትና ባርኮትንም ለማጣላት ሞክራ ነበረ። ነገር ግን ሊሳካላት አልቻለም። እንግዲህ ከዚህ በፊትም ያው ውጡ ቤቱን ለቃችሁ መውጣትና እንዲሁም መከራየት አለባችሁ ባላቸው ሰዓትም አድናንም ሆነ ሚራም ቢሆን ብዙ ነገሮችም እየተፈጠሩ እየገነኑ መጥተውበታል። ይኸውም አድናንም ቢሆን ባለው ሁኔታና ባለው ከልኋና እህት ሀዘን ጋር በተያያዘን ራሱንም ማዳመጥ አልቻለም። በዛ ላይ ደግሞ ልኋናም ስለታመመች በሆስፒታል ነበረ ጊዜውን ያሳልፈው። ይሁን እንጂ በአሁኑ ሰዓት ሚራም ቢሆን አቶ ባርኮትን እያሳሰበችውና እንዲሁም ከዚህ በፊትም ቤቱን ሲለዋወጡና ሲሻሻጡም ያስገባችው ቃል አለ። ይሄም ቃል እናንተ በምትመጡበት ሰዓትም እኛ በቶሎ ቤት ላናገኝ እንችላለን፣ ታዲያ ካላስቸገርንህ ከአንዱ ክፍል መቆየትና እንዲሁም መዘናጋት አለብን ወይ በማለትም ቃልም አስገብተውም ነበረ። ይሄንም በመመልከትም አንተስ ቃልክን ልትበላ ነው ወይ? እኔስ ወዴት እሄዳለሁ? ጎዳናስ እንዴትስ እወጣለሁ? በማለትም በተለሳለሰ ቃልም እንግዲህ ሁኔታውንም ቃል የገባውንም አስታውሰዋለች። ይሁን እንጂ በአሁኑ ሰዓትም አድናን ከሚስቴ ጋር አልጋ ላይ አግኝቼዋለሁ፣ ባለቤትሽ በጣም ልክስክስና እንዲሁም የማይሆን ሰው ስለሆነም ግዴታ መውጣት አለባችሁ በማለትም ይሄን ነገር ሲያሰፍርም እሱ ግን በፍጹም የልኋና ጉዳይም አሳስቦታል። ምክንያቱም ልኋና እያዘነችና እንዲሁም ያለችበትን ሁኔታ በጣም አሳስቦትም ስለነበረ ይቺ የዋህ ሴትስ እንዴት ብላ ነው መውጣት ያለባት? እንደገናስ በምን አይነት ጭካኔ ነው የማወጣት? በማለትም በልኋና ምክንያት እንዲቆዩ አድርጓል። ታዲያ አሁን ላይ አቶ ባርኮት ከዚህ ቤት እንዲቆዩ ያደረገበት ምክንያት በልኋና ምክንያት እንጂ በሚራና በአድናን ሳይሆን በራሱ በልበ ቀናነቱ ነው ማለት ነው። እንግዲህ የዳናይት ባለቤት አቶ ባርኮት በጣም ልበ ቀናና እንዲሁም ለሰው አዛኝ ይመስላል። ነገር ግን በአሁኑ ሰዓት ሚስቱ ወይም ባለቤቱ እንግዲህ አንድ ልጅ እንዳላቸውም ለሚራም ቢሆን አጫውቷትም ነበረ። ታዲያ አንቺ የአንድ ልጄ እናት እንዴትስ ከአድናን ጋር ከአልጋ ላይ ስላገኘውሽ በእንደዚህ አይነት ሁኔታም ልንቀጥልም ሆነ እንዲሁ ሰላማችን ልናጣ አንችልም፣ ግዴታ መውጣት አለባቸው በማለትም ለዳናይትም በግልጽ ነው የነገራት። ዳናይትም ቢሆን አድናን በፍጹም ሊወጣ አይችልም፣ እኔ እያለው በህይወት እያለውም ከጎዳና ላይ ወጥቶ እንዲሄድ አልፈቅድም በማለትም እንግዲህ ሀሳቡንም አልተቀበለችውም። ታዲያ ይህንም ተመልክቶ በአሁኑ ሰዓትም አድናንም ቢሆን ሲወጣ ሲገባ እያስጨነቀችውና እንዲሁም እያስጠበበችውም ትገኛለች። አድናንም ቢሆን የራስሽን ኑሮ ኑሪ፣ እኔም የራሴን ህይወት ልኑር እያለም በተደጋጋሚ እየነገራትና እያስጠነቀቃትም ይገኛል። ታዲያ ይህንም የተመለከተችው ዳናይትም ቢሆን ለሚራም ቢሆን ሚራ አሁን ላይ የዋህና እንዲሁም ልበቀና መስላት ለማማከር ሞክራለች። ይሄውም እንግዲህ ወደ ቀድሞ ፍቅረኛሽ ለመመለስ ምን ማድረግ አለብሽ በማለትም በሌላ ታሪክ አስመስላ ለመናገር ሞክራለች። ነገር ግን ተንኮለኛዋ ሚራም ቢሆን ምስጢራቸውንና እንዲሁም ያለችበትን ሁኔታ ታውቃለችና እንግዲህ ያው ሴትነቴን ተጠቅሜ እንጂ በምን ለውጠዋለሁ፣ በምንስ ወደ እኔ ሸክፌ ወስደዋለሁ በማለትም ሚራም ቢሆን ያለውን ነገር ስትናገርም እሷ ግን አድናን እንደዚህ አይነት ሰው አይደለም በማለትም ጉዷንም አውጥተዋለች ማለት ነው። እንግዲህ በዚህ አጋጣሚ ሚራም ቢሆን አፊዛባታለች ማለት ነው። ምክንያቱም ሚስጥሩን እንዳላወቅኩኝ አድርጋ ነው የምታወራኝ፣ ወይኔ ምን አይነት ጅል ነሽ ብላታለች። እና በዚህ አጋጣሚ ዳናይት በጣም ነው የምታሳዝነው። ነገር ግን ምንም እንኳን ጥላው የሄደችውን እቃ አሁን ለሌላ ሰው ሲያነሰው ለምን ታነሱታላችሁ? እንዲሁም ደግሞ እንደተጣለም ደግሞ ከዛው ከቦታው ላይገኝ ይችላል። እናም በዚህ አጋጣሚ የዳናይት አካሄድና የዳናይት ሁኔታም ትክክል አይደለም። እናም ልንማርበት ይገባል ማለት ነው። አሁን ላይ
የራሷን ኑሮ መኖርና እንዲሁም አድናንና ልሆናንን መተው አለባት ባይነኝ እንደኔ። እናም ቤተሰብ እንግዲህ በጣም ልሆናም ቢሆን በጣም በሚያሳዝን ሁኔታ ከእህቴ ጋር መሄድ እችላለሁ በማለትም አንዳንድ ነገሮችንም ስታደርግም ነበረ። እናም አድናንም በመመልከትና እንዲሁም ደንግጦም ነበረ የቆመው። እንግዲህ የዛሬ ቪዲዮ ያቆመው ከዚህ ላይ ነው ማለት ነው። ቪዲዮስ በምን አይነት መንገድ ይመጡ ይሆን የሚለውን የምንመለከት ይሆናል ማለት ነው። ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። አዲሱ ሰብስክራይብ በማድረግ የደወል ምልክቷን በመጫን ሁልጊዜ የመለቃቸው ቪዲዮዎች እንዲደርሷችሁ አድርጉ እያልኩኝ ለዛሬው በዚህ ውሰናበታችኋለሁ። መልካም ጊዜ። ባይ ባይ።